አምላካችሁ የታለ? የእናንተ አምላክ ካያችሁ ለምን አይረዳችሁም? አምላካችሁ ቢኖር ለምን ከወደቃችሁበት አያነሳችሁም? አምላካችሁ ካለ ለምን አያግዛችሁም? ታዲያ የታለ አምላክ? ታዲያ የታለ እግዚአብሔር? ታዲያ የታለ? መድኃኒቴ ነው፣ ፈዋሼ ነው፣ መንገዴ ነው፣ ብርሃኔ ነው፣ ምርኩዜ ነው ያልከው እግዚአብሔር የታል? የደገፈ የታል? የፈወሰ የታል? የታደገ የታል? ያዳነ የታል? ያነሳ የታል? ከፍ ያደረገ? ቃል መዝሙር በቅንፍ 94:93 እግዚአብሔር የበቀል አምላክ ነው። የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል፣ ለትዕቢተኞች ፍዳቸውን ክፈላቸው። አቤቱ ኃጢአተኞች እስከ መቼ ይጓደዳሉ? አመፃንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህንም አስቸገሩ። ባልቴቲቱም ድሃ አደረጉ፣ ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም? የያዕቆብ አምላክ አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ። ሰነፎችማ መቼ ይጠበባሉ? ጆሮን የተከለው አይሰማምን? ዓይንን የሠራው አያይምን? አሕዛብንስ የሚገሥጽ ለሰውም ዕውቀትን የሚያስተምር እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኛ ጉድጓድ እስኪቆፍር ድረስ ከክፉዎች ዘመናት ይወገድ ዘንድ አቤቱ አንተ የገሠጽከው ሕግንም ያስተማርከው ሰው ምስጉን ነው። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስኪመልስ ድረስ ልበ ቅኖች ሁሉ ይከተሉታል። በክፉዎች ላይ ለእኔ የሚቆም ማን ነው? አመፅንስ የሚያደርግ ላይ ለእኔ የሚከራከር ማን ነው? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮች ተሰነካከሉ ባልኩ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትም ነፍሴን ደስ አሰኛት። በሕግ ላይ አመፅን የሚሠራ የአመፅ ዙፋን ካንተ ጋር አንድ ይሆናልን? የጻድቃን ነፍስ ያደቡበታል፣ በንጹሕ ደምም ይፈርዳሉ። እግዚአብሔር መጠጊያ ሆነኝ፣ አምላኬ የተስፋዬ ረዳት ነው። እንደ በደላቸውም እንደ ክፋታቸውም ፍዳቸውን ይከፍላቸዋል። አምላካችን እግዚአብሔር ያጠፋቸዋል። ኢየሱስ ጌታ ነው። የዚህ ክፍል ዘማሪው ዳዊት ነው። በጣም ስለከፋው ስላዘነ፣ ጠላቶች በሱ ላይ ከፍ ስላሉ፣ የአመፃ ፍርድ ስለበዛ፣ የተጣመመ ፍርድ ስላለ፣ ኃጢአተኞች ከፍ ብለው ስለነበረ፣ የክፉዎች መንገድ ስለበዛ፣ እንደገና ነፍሱንም ሥጋውንም መንፈሱንም የሚያስጨንቁ ሰዎች ስለተነሱ ኃጢአተኞች በጣም ሰፍተው ለምልመው አብበው እየሰፉ ሲሄዱ ተመልክቶ የጭካኔያቸው ብዛት ባልቴቷን ይገላሉ፣ ድሃዋን ያሳድዳሉ፣ እግዚአብሔር አያይም ይላሉ፣ የያዕቆብ አምላክ አያስተውልም ይላሉ። በቃ የእናንተ አምላክ የታለ? ቢያይ ይመለከታችሁ ነበረ፣ ቢሰማ ይሰማችሁ ነበረ፣ ቢሰራ እጁን ይዘረጋ ነበረ። ከፍ አድርገው ሲናገሩ አይጥላችሁም ነበረ፣ ተጥላችኋል። አይተዋችሁም ነበረ፣ ተትታችኋል። ምን ነው ቢባል ዘመኑ ለክፉ ሰዎች ተሰጥቷል። እናንተን እግዚአብሔር ራሱ የገሰጻችሁ ትመስላላችሁ። አይተወንም አይጥለንም የምትሉ ሰዎች ፍርዳችሁ ተጣሟል፣ ቅንነት ጠፍቷል። አመፃ በእናንተ ላይ ምክሩን መክሯል፣ ቤቱን ሰርቷል። እግዚአብሔር የሚታደጋችሁ ቢሆን ኖሮ
እግዚአብሔር የሚረዳችሁ ቢሆን ኖሮ ነፍሳችሁ ስለምን ይጨነቃል? እግዚአብሔር ቢረዳህ ኖሮ ዳዊት ለምን ልብ ይደነግጣል? እግዚአብሔር ምሕረት ቢያረግልህ ኖሮ ዳዊት መጽናናት ለምን አትችልም? ለምን ታክቶመትማለህ? የአመፃ ብዛቱ እያየህ ነው። ጻድቃን እየተረገጠ ነው። የንጹሃን ደም እየፈሰሰ ነው። እግዚአብሔር መጠጊያችሁ አይደለም፣ እግዚአብሔር ተስፋችሁ አይደለም እያሉ ይናገሩታል። ዳዊት ደግሞ ጮክ ብሎ እንደዚህ ይላል፣ እግዚአብሔር የበቀል አምላክ ነው። እግዚአብሔር አሁን ከዚህ በኋላ ይላል ቁጥር 1 ላይ በትንቢታዊ መገለጥ ይመስለኛል የሚናገረውና እግዚአብሔር ይላል ከዚህ በኋላ የሚገለጠው በበቀል ነው ይላል። ከዛ የምድር ፈራጆች ከፍ ከፍ በሉ፣ ለትዕቢተኞች ፍዳቸውን ክፈሏቸው ይላል። እና እግዚአብሔር ምን ሊያረግ ነው? እግዚአብሔር በበቀል ሊገለጥ ነው። እና የለም እግዚአብሔር ጣላችሁ፣ እግዚአብሔር ተዋችሁ፣ እግዚአብሔር አያነሳችሁም፣ እግዚአብሔር አያበረታችሁም ለሚላችሁ ሰዎች እንግዲህ መልእክቴ ይሄ ነው። እግዚአብሔር በበቀል ይገለጣል። ምንድነው ስትሉኝ፣ እግዚአብሔር የበቀል አምላክ ነው። ደም አፍሶ መተኛት አይቻልም። ድሃዋን ድሃ አድርጎ መተኛት አይቻልም። ምስኪኑን ስደተኛ አድርጎ መተኛት አይቻልም። የሰው ቤት አራቅቶ መተኛት አይቻልም። አምላካችሁ የታለ ብሎ ማውራት አይቻልም። የእናንተ አምላክ ካያችሁ ለምን አይረዳችሁም አይባልም። አምላካችሁ ቢኖር ለምን ከወደቃችሁበት አያነሳችሁም አይባልም። አምላካችሁ ካለ ለምን አያግዛችሁም? ኃጢአተኛ በእናንተ ላይ ከፍ ብሎ በእናንተ ላይ አመፀኞች ከፍ ብለው እያለ የማመልከው አምላክ አለ የምትል አንተ ዳዊት፣ ታዲያ የታለ አምላክ? ታዲያ የታለ እግዚአብሔር? ታዲያ የታለ መድኃኒቴ ነው፣ ፈዋሼ ነው፣ መንገዴ ነው፣ ብርሃኔ ነው፣ ምርኩዜ ነው ያልከው እግዚአብሔር የታል? የደገፈ የታል? የፈወሰ የታል? የታደገ የታል? ያዳነ የታል? ያነሳ የታል? ከፍ ያደረገ ብለው አፍ ሲከፈት፣ አምላካችን ደግሞ ከዚህ በኋላ የሚመጣው በበቀል እሳት ነው። እግዚአብሔር አሁን ከዚህ ትንቢቴ ከዚህ ቃሌ ከአፌ አውጥቼ አይደለም የምናገረው። በመዝሙር 94 ላይ እንዲህ ብሏል ጌታ፣ በበቀል እመጣለሁ። እግዚአብሔር አምላክ ከዚህ በኋላ በበቀል ይገለጣል። እንደ መርዶክዮስ የተጣልክ ሰውዬ፣ እንደ ኑኃሚን ያለቀስ ሴትዮ፣ ዛሬ እግዚአብሔር እንደዚህ ነው የሚመጣው። ያንተን ቦታ ይዘው የሚያቅራሩ ሰዎች፣ አምላክ እንደሌለ አውጥተው የጣሉ፣ ጨርቅን ቀዳደው መሬት ላይ የጣሉ፣ ዛሬ ዘመድ አይነሳም፣ አባት አይነሳም፣ እናት አትነሳም፣ ወዳጅ አይነሳም። እግዚአብሔር ዛሬ በበቀል ይነሳል። እግዚአብሔር ለቤተ ክርስቲያን በበቀል ይነሳል። ጌታ ኢየሱስ ጅራፍ ይዞ ይነሳል። ኢየሱስ ጅራፍ ይዞ ይነሳል። እግዚአብሔር በበቀል ይነሳል። ዛሬ መተተኛን አዋርዶ ያሳያል። የኔ አምላክ ተመልከት ባለጸጋ አርጎኛል፣ የኔ አምላክ ተመልከት ሀብታም አርጎኛል ብሎ ያቅራራ ጠቅላላ የኔ አምላክ በበቀል ተነስቶ ሳጥን ላይ ያለውን እባብ ይገለዋል። ምንድን ነው የምታወራው ካልከኝ፣ እግዚአብሔር ይበቀላል። በቃ እግዚአብሔር ይበቀላል። እግዚአብሔር ይበቀላል። እግዚአብሔር ይበቀላል። ጉዳያችን ተጣሞ አይቀጥልም። የኛ ነገር ተበላሽቶ አይቀጥልም። የኛ ጉዳይ ተበላሽቶ አይቀጥልም። አገልግሎታችን ተበላሽቶ አይቀጥልም። ሕይወታችን ተበላሽቶ አይቀጥልም። እግዚአብሔር ዛሬ ዘንዶን ይበቀለዋል። ዛሬ ቤል ይቀጣል፣ የዋጠውን ይተፋል። እግዚአብሔር ይበቀላል። ስማኝ፣ የ40 ዓመት ጉልበትን ያስተፋል።
40 ዓመት የበላትን ጉልበት 10 ዓመት የበላትን ጉልበት 5 ዓመት የበላትን ጉልበት እያንፈራፈረ ያስተፋቸዋል። አምላኬ እያንፈራፈረ ያስተፋቸዋል። እግዚአብሔር ይበቀላል። የዳንኤል አምላክ የኔ አምላክ ነው። የዳንኤል አምላክ የኔ አምላክ ነው። የኑኃሚን አምላክ የኔ አምላክ ነው። የአስቴር አምላክ የኔ አምላክ ነው። የመርዶክዮስ አምላክ የኔ አምላክ ነው። የጴጥሮስ አምላክ የኔ አምላክ ነው። የጳውሎስ አምላክ የኔ አምላክ ነው። ይበቀላቸዋል። ስማኝ፣ ልጆቼን የሚነካ ከዚህ በኋላ የዓይኔን ብሌን ይነካል አለ። ያንተን ነገር ዘግቶ ይዞ አይተኛም እሱ። እግዚአብሔር የዘጋበትን ነገር ያፈራርስበታል። እንደ ጎልያድ ያቅራሩ፣ እንደ ፈርዖን ጨምድደው የያዙ እግዚአብሔር ዛሬ ይበቀላቸዋል። በመተት ድሃ ያደረጉን፣ በመተት ጎስቋላ ያደረጉን፣ ከሰው በታች ያደረጉን፣ እያገለገልክ በምላሳቸው ገርፈው ከሰው በታች ያደረጉን ያሸማቀቅ እግዚአብሔር አምላክ እየተከተለ ይበቀላል። እግዚአብሔር ዛሬ እየተከተለ ይበቀላል። ነገራችንን የዋጡ፣ ነገራችንን የበሉ እነዚህ ቤሎች ዛሬ እግዚአብሔር ይቀጣቸዋል። ምንድነው የፈራው? ለምንድነው የፈራው? ተበልቷል እኮ ዘመን። ከዚህ በላይ ምን ትሆን? የቀረ እኮ እከክ ማከክ ነው የቀረ። ምን ከዚህ በላይ ምን ትሆን? ምን ትሆን ከዚህ በላይ? ምናልባት ስኬቶቻችን የገንዘብ ጥጋችን ነው ወይ? ስኬቶቻችን መኪናዎቻችን ናቸው? ፎቃችን ነው ስኬታችን? አይደለም። ኔቨር። የመንፈሳዊ ሌቭል ከዚህ አልፈ ትልልቅ ታምራት ማድረግ ሲገባ፣ በበረከት ከፍ ብለ ትልቅ ቦታ መድረስ ሲገባ የተርመጠመጥከው ከዚህ በላይ ምን አለ? ምን አለ? ሟርተኞች ናቸው። ባፋቸው ይረግሙናል፣ በመተታቸው ያስሩናል። እንዲህ ብዬ እነግርሃለሁ ዛሬ አምላክ እንዳለ ይታወቃል። ይሄው እንደዚህ ልበል ዛሬ እግዚአብሔር አምላክ የኤልያስ አምላክ በእሳት ይገለጣል እልሃለሁ። ዛሬ በእሳት ይገለጣል። በቃ እኔ በበቀል አልቻልኩ፣ እሱ ዛሬ ይበቀልልኛል። እያሳደደ ይበቀልልኛል። የቤተ ክርስቲያን ቅባት አጥፊዎችን እግዚአብሔር ይበቀላቸዋል። ከመወለዱ ጀምሮ 38 ዓመት አልጋ ላይ ጠፍንጎ የያዘውን ያንን በሽታ የናዝሬቱ ኢየሱስ መጣና አንቀጠቀጠው። አንቀጠቀጠው ብቻ አዋረደው። ማዋረድ ብቻ አይደለም፣ አራገፈው። አንተ ላይ ለዘመናት አስሮ የያዘ ዛሬ አባቴ ያዋርደዋል። እግዚአብሔር ኃይለኛ እንደሆነ ዛሬ ይታያል። ስማኝ፣ የታለ አምላክህ? ተጥለህ የለ ወድቀህ የለ ዛሬ አለመብላትን በመብላት አለመልበስን በመልበስ አለመገለጥን በመገለጥ አለመስራትን በመስራት አለመኖርን በመኖር አለማማርን በማማር አለማገልገልን በማገልገል እግዚአብሔር ዛሬ ይበቀላል። ስማኝ፣ ብዙዎቻችሁ ይበቀላል ስል አለንጋ ይዞ ይገርፋል ምናምን ኔቨር፣ እንደሱ እንዳታስብ። ስማኝ፣ ጎስቋላ የነበርክ ሰውዬ ዛሬ ብድግ ትላለህ። ቅባት ይዘህ ጓዳ የገባ ሰውዬ ብቅ ትላለህ። ስራ ይዘህ ሽባ የሆንክ ሰውዬ ዛሬ ብቅ ትላለህ። ቅባትን የበላ ያ ሰፈር ዛሬ ቅባት ተገልጦ ትበቀለዋለህ። ስማኝ፣ ትምህርትን ያበላሸ ላይፍን ያበላሸ ብዙ ሰዎች ዛሬ ተማሪዎች ማይንዳችሁን ነጥቆ ያንን ዕውቀታችሁን ወስዶ እያነበባችሁ እንዳላነበበ እያጠናችሁ እንዳላጠና አድርጎ ከሰው በታች ያደረገው ውጤታችሁን በሚገርም ፖይንት አሁን ትበቀሉታላችሁ። ገንዘብ ለማግኘት ሩቅ የሆነብህ ሰውዬ፣ ስራ ለማግኘት ሩቅ የሆነብህ ሰውዬ አሁን ልንገርህ፣ ስራንም እየረገጥከው ገንዘብንም እየረገጥከው ስራ ለማግኘት
እግርሽ እስኪኮት እስኪቀልጥ ድረስ ስትሯሯጭ የነበርሽ ጠቅላላ ስራ ተራ በተራ ምረጠኝ እያለ ወደ አንተ መምጣት አለበት። ገንዘብ ለማግኘት የተሽከረከርክ ዛሬ የምትከፍለውን ብር በእጥፍ የሚከፈል ሰፈር ትቀመጣለህ። በአንድ ቀን ትርፍ የአንድ ወር ደሞዝን የምታገኝ ሰው አለ። አሁን አላቅም። እግዚአብሔር ያንዳንዶቻችሁን ቅባት ብድግ አድርጎ የፈርዖንን እባብ በአንድ በትር እንደዋጠ እግዚአብሔር አምላክ ያንዳንዶቻችሁን ቅባት ዛሬ በበቀል ያስነሳዋል። ብዙዎቻችሁ የበቀል ልጆች ሆናችሁ ትወጣላችሁ። ተቀበለኝ። የተቸገርካትን ነገር በሙሉ አግኝተህ ትበቀለዋለህ። ይሄ ነው እንዴ እስከምትል ድረስ እግዚአብሔር ያስረሳሃል። ስራ የሌላችሁ ወደ ስራ፣ በረከት የሌላችሁ ወደ በረከት፣ ነገራችሁ የተበላሸ ወደ ተስተካከለ፣ ሁሉ ነገር የቆመባችሁ ዛሬ ወደ መቀጠል። እግዚአብሔር እንደዚህ አለኝ፣ አንዱን ጀምረህ ሳትጨርስ አንድ ይቀጥላል አለኝ። አንድ አመስግነህ ሳትጨርስ አንድ ይቀጥላል አለኝ። አገልጋዮች ራሱ ታምራታችሁ ላይ በላይ ይሆናል። እባቡን ትመታለህ፣ ሌላ ትጨምራለህ። ሌላ ታደርጋለህ፣ ሌላ ታደርጋለህ። ሌላ ታደርጋለህ፣ ሌላ ታደርጋለህ። ችግሬን እመረሳበት፣ ሐዘኔን እመረሳበት፣ ለቅሶዬን እመረሳበት፣ በሽታዬን እመረሳበት፣ ማጣቴን እመረሳበት፣ ሰው የጎዳኝን እመረሳበት፣ የልቤን ስብራት እመረሳበት። ይሄ ዓመት የበቀል ዓመቴ ነው። ይሄ ጊዜ የበቀል ጊዜ ነው። እግዚአብሔር ይበቀላል። ስጠኝና ስጠኝና ምትሉ ሰጥቶ ይበቀልልሃል። አድርጎ ይበቀልልሃል። ሐናን ልጅ አስታቅፎ ፍናናን ተበቀላት። ፍናና 7 ይዛ ስትዘል ሐና አንድ ሰጣትና ተበቀላት። የሌላችሁን ተቀብላችሁ ያላቸው የፋነኑባችሁ ፊት እግዚአብሔር ለበቀል ያወጣቸዋል። ይጥላል ላሉ ሰዎች ያነሳል ብለው ይዘምራሉ። የበቀል ቅባት ይሁን። ታናሽ ባደረጓችሁና የትም አይሄዱም ከዚህ አያልፉም ብለው ገደብ በሰጧችሁ ፊት እግዚአብሔር ገደባችሁን ሰብሮ በበቀል ያንቀሳቀሳችኋል። አሁን የምትሰሩት በበቀል ይሆናል። አሁን የምትንቀሳቀሱት በበቀል ይሆናል። ያው ትገነቡታላችሁ፣ ትሰሩታላችሁ፣ ትሰበስባላችሁ። እግዚአብሔር የአብርሃም አምላክ ከነሱ ጋር ነው ተብሎ ይነገርላችኋል። እግዚአብሔር ከማደሪያው ለልጆቼ ተነስቻለሁ አለ። እነ ኤልያብ ካቃታቸው ዳዊት አንተ ተነስተህ ትመታዋለህ። ማጣት ይስተካከላል። ምድረ በዳ ይስተካከላል። ሸለቆ ይስተካከላል። ቅባቴ ይስተካከላል። መንገዴ ይስተካከላል። እግዚአብሔር ይበቀላል። እግዚአብሔር ይበቀላል። አምላካችን አይጥልም ብለው ወደቁ ለሚባሉ ሰዎች ብድግ አድርጎ ያሳያቸዋል። የለም አይን የለውም አምላካችሁ፣ ጆሮ የለውም አምላካችሁ ለተባላችሁ ዛሬ አባ ስትሉት ይሰማቸዋል። ተመልከት ስትሉት ዱብ ብሎ ይመለከታል። ኤልያስ ቆምና 400 ነቢያቶች ተደረደሩ። አምላካችሁን ጥሩ አላቸው። ጠሩ። ተኝቶ ይሆናል እያላሾፈባቸው ከዛ ዞር አሉና 400 እስቲ ያንተን አምላክ ጥራ አሉት። ያንተን አምላክ ጥራ ሲሉት ኤልያስ ቆምና የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የአባቶቼ አምላክ ውረድ ሲለው በእሳት ንጥት ግርጥት ክስት ውድቅ ስብር ስብርብር ያልክበት አካባቢ ላይ ብድግ። ሁለተኛ ሂድ፣ ከዚህ ተመለስ፣ ወደዛ እጅ ምን ታደርጋለህ? አትረባም፣ ያንተ ጉዳይ አይሆንም ምናምን የተባልክ ሰውዬ ገና ስገባ ኖር የምትባል ሰው። ሶስተኛ በሽተኛ ከመርፌ ውጭ አታውቅም እንዴ?
መርፌ ብቻ አምና መርፌ ዘንድሮ መርፌ ምናምን የተባልክ ሰውዬ ከዛሬ በኋላ ለሚመለከተው ሁሉ ሰውነት ጨምረ፣ ጤንነት ጨምረ፣ አካል ጨምረ፣ መርፌ ቤት አቁመ ምግብ ቤት ቁጭ ብለህ ስትበላ ትገኛል። ሞት ሲነገር ህይወት ይዘህ የምትቀጥል ሰው አለ። ኪሳራ ሲነገር በረከት ይዘህ የምትቀጥል ሰው አለ። በቃ ሲባል ትቀጥላለህ። በቃ ትበቀላለህ። የከሰርካትን በመሰብሰብ ትበቀላለህ። የተኛበትን በመቆም ትበቀላለህ። በቃ 40 ዓመት ሙሉ ጉልበታቸውን በላና እግዚአብሔር መጥቶ ሲናገር በስተመጨረሻ እስራኤላውያን በየቤቱ እየገቡ ወርቁንም ሊጡንም ዱቄቱንም ተሸክመው አልወጡም። ዛሬ ጉልበትን ከበላበት ቤት አንድ ነገር ሳይቀር ሰብስበህ ትወጣለህ። እኔ እግዚአብሔር እንደዚህ ያሳየኛል። ነገር በስቶባቸው መሸከም ያቃታቸው ሰዎች ይኸው ለዘር ማንዘር ሰተ የማያልቅ የበቀል በረከት እጅ ላይ አለ። ያጣችሁ አግኝታችሁ በማግኘት ተበቀላችሁ ትመለሳላችሁ። የታመማችሁ ተፈውሳችሁ በጤንነት ትመለሳላችሁ። የተቸገራችሁ ለተቸገረ እየረዳችሁ በክብር ትመለሳላችሁ። የተዘጋባችሁ ተከፍቶላችሁ ምርጫ በስቶባችሁ ትመለሳላችሁ።